ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ቱርካን የሚኔን ልጅ ይዛ ከአባቷ ጋር ወደ ሩቺያን ቤት ደርሳለች። ከመኪናም እንደወረደች አባቷ እጇን ያዝ እያደረገ ይኸውልሽ የኔ ተወዳጅ ልጅ የኔ ቆንጆዬ ልጅ ይኸውልሽ በፍጹም ራስሽን መጉዳት የለብሽም። ራስሽን ማሳዘንና ማበሳጨት የለብሽም። ከዚህ በተጨማሪ ደግሞ አላህ ይመስገን ፈጣሪያችን አለ። ይኸውልሽ ምንም ብትሆን ከሆስፒታል ድና በሰላም ትወጣለች፣ ደህና ትሆናለች። ነገር ግን አንቺ በፍጹም ራስሽን ተወቃሽ ማድረግ የለብሽም የኔ ልጅ። እዚህ ምድር ላይ ያለ ሰው በሙሉ ያንቺ ልብ ንጹህ እንደሆነና ክፋት እንደሌለብሽ ሁሉም ሰው ያውቃል። ምንም ተፈጠረ ምንም ደግሞ ይኸውልሽ እኔ አባትሽ ከጎንሽ ነው ያለሁት። ይሄን ነገር መቼም ቢሆን እንዳረሽ በያውን ግቢ በቃ አሁን መሽቷል። በመጨረሻም እሱ ከውጭ ሆኖ ልጁን ከተሰናበተ በኋላ አይላም በሩን ከፈታ አርጋ ቱርካንን ተመለከታታለች። ቱርካን ፈጣሪ ይመስገን በእውነት ቱርካን ሾፌሩም ቢሆን ነግሮኝ ነበር። አንቺ ከፖሊስ ጣቢያ ቀድመሽ እንደተለቀቅሽ ነግሮኝ ነበር። በጣም ነበር ደስ ያለኝ ቱርካን። ፈጣሪ ደግሞ አለ ይኸውልሽ አለ ባልሽ ሶመርም ቢሆን መፈታቱ አይቀርም። ምንም ነገር እንዳትጨነቂ። እኔ ምልሽ ግን አልገባኝም ቱርካን ከየት ነው ያገኘሻት ኪራዝን? ሚኔ እናቴ ጋር ትታት ነበር ልጇን። እሷ ነች ልጇን ወሰደቻት እንማዬ ጋር። በእውነት በጣም የምትገርም ሴት ነች ቱርካን። ይቺ ሴት እኮ እብድ ነች ታውቂያለሽ አይደል? ምን እንደምታረግ ራሱ እኮ አታውቅም። ለምንድን ነው እሱ ልጇን አንቺ እናት ጋር ወስደ ያስቀመጠችው? ለማንኛውም ይኸውልሽ ቱርካን ሩቺያን ጋር መደወል ይኖርብኛል። ዛሬ 2 ቀን ምንም አይነት ሰላም አላገኘችም። የልጅ ልጇ ከጠፋች ወዲህ በፍጹም ጤነኛ አልነበረችም። ልታብድ ነው። ደውዬ ማሳወቅ ይኖርብኛል። አንቺ ግቢና አረፍ በይ። ግቢ ቱርካን። በሌላ በኩል ሩቺያን ሆስፒታል ውስጥ ለምን የሚሆን ደም እየሰጠች እየለገሰች ነው። እሱም እየተራመደ ወደ እሷ ጋር ቀረብ እያለ ይናገራል። እናት ሩቺያን እኔም በወን ደም ሰጥቻለሁ። የሚያስፈልገውን ደም ሰጥተናል። ፈጣሪ ባርክ። በእውነት ጥሩ ነገር ነው ያረከው። እናመሰግናለን። እኔ ምለው ግን ጠበቃውን አናግረዋል እያለችም ትጠይቀዋለች። አናግሬዋለሁ። ጠበቃው እንደነገረኝ ከሆነ እንግዲህ ቱርካን ሁሉን ነገር አውቃለች። ሚስጥሩን በሙሉ አውቃለች ነው የተባለው። ስለ ሚኔና እንዲሁም ደግሞ ስለ ሶመር የነበራቸውን ግንኙነት አውቃለች እያለ ሲናገርም ሩቺያን ትደነግጣለች። ምን እያልክ ነው ያለው? እናት ሩቺያን ያለው ነገር እንግዲህ እንደዚህ ነው። ሁሉንም መረጃ አውቃለች ቱርካን። ይባስ ብሎ ወደ ሆቴልም የጠራቻት ቱርካን ነበረች። ሚኔን የጠራቻት ቱርካን ነበረች። በዚህ መሃልም የሩቺያን ስልክ ይጠራል። የደወለችውም አይላ ነበረች። በመጨረሻም ሩቺያን ስልኩን አንስታ እየሰማዎች ነው አይላ። እናት ሩቺያን በጣም ቆንጆ ዜና አለኝ። ምንድነው ያገኘሽው መረጃ? ንገሪኝ አይላ። ሶመር ተፈታ? ስለ ሶመር አይደለም፣ ነገር ግን ኪራዝ ተገኝታለች። እንዴት ደስ ይላል እያለችም መርፌው ሳይነቀልላት ሩቺያን እጇን ሳፕ ስታርግ ያማታል። የኔ ያለችው ታዲያ ኪራዝ የኔ ያለችው ታዲያው ንገሪኝ አይላ። ቱርካን ነች ያመጣቻት። ይዛት የመጣችው ቱርካን ነች። ልታገኛት ትችላለች። ቱርካን እንዴት አገኘቻት? ስልኩን ስጫት እስኪ ለቱርካን ላናግራት። በምልክትም ቱርካን ማውራት አልፈልግም እያለች ለአይላ ትነግራታለች። በመጨረሻም አይላ ትናገራለች። እናት ሩቺያን ሻወር ልውሰድ ብላ ወደ ውስጥ ገብታለች። ሻወር እየወሰደች ነው ያለችው። እንደመጣች እነግራታለሁ። እኔም ብለው አይላ የት አገኘቻት? ቆይ ቱርካን ልጅቷን የት ነው ያገኘቻት? እነማዬ ጋር ነው ያለችው። ናስሪን ጋር። እዛ ነው ኪራዝ የተገኘችው። ምን ማለት ነው? ናስሪን ጋር እንዴት ትወስዳታለች? በሌላ በኩል ፖሊስ ጣቢያ ሙስጠፋና እንዲሁም ደግሞ ኦዛር የሶመርን መፈታትና ለመፈታት እየተጠባበቁ ነው። በዚህ መሃልም አቶ ሳዲቅ መኪናውን እያሽከረከረ እነሱ ጋር ይደርሳል። አቶ ሳዲቅ፣ አቶ ኦዛር ፈጣሪ እንኳን አተረፋችሁ፣ ከክፉ ነገር እንኳን አተረፋችሁ። አመሰግናለሁ አቶ ሳዲቅ። ለማንኛውም የት ነው ያለው ታዲያውን? ሶመር የት ነው ያለው? ጉዳያችሁስ እንዴት እየሄደላችሁ ነው ያለው? አሁንም አልለቀቁትም? እስካሁን ድረስ አልለቀቁትም። ተጨማሪ ምርመራ ያስፈልጋል ብለው ጥያቄ እያቀረቡልን ያለው። ፈጣሪ ይህን ክፉ ሰዓት ያሳልፍላችሁ። በእውነት ሚኒስ ያለችበት ሁኔታ እንዴት ነው? እስካሁን ሰዓት ድረስ እንግዲህ አቶ ሳዲቅ ምንም የተለየ መረጃ አልሰጡንም። ኦፕራሲዮን የሚደረግበት ክፍል ነው ያለችው። እየታከመች ነው ያለችው። ይባስ ብሎ ዶክተሮቹ እንደተናገሩት ከሆነ በሞትና በህይወት መካከል ነው ያለችው ብለዋል። ትንሽ አስደንግጠውናል። ዞር እያለ ሙስጠፋን እየተመለከተ ሳዲቅም ኦዛርን ይጠይቀዋል። ይህ ልጅ ደግሞ ይሄ ጎረምሳ ደግሞ ማን ነው? ሙስጠፋ ይባላል። በጣም የቅርብ ጓደኛዬ የሷ ልጅ ነው እያለ ሲናገር ኮስተር እያለ ሙስጠፋ ኦዛርን ይመለከተዋል። በሌላ በኩል ቱርካን የሚኔን ልጅ እያጫወተች እንዲሁም ደግሞ ጡጦ እየሰጠቻት ነው። በመሃልም ሚኔ ከፎቁ ላይ ዘላ እንዴት እንደወደቀች እያስታወሰች አይምሮዋ ለመቀበል ግራ እየገባው በጣም ትጨነቃለች። ራሷን ለመቆጣጠር ትቸገራለች። በሌላ በኩል ሆስፒታል ሩቺያን ወደ ቀኝ ወደ ግራ እየተንቆራጠጠች ነው። በዚህ መሃልም ነርሶቹ ሚኔን ይዘዋት ከአንደኛው ክፍል ወደ ሌላኛው ክፍል ያዛውሯት ሲሉ እየደነገጠችም ወደ ሚኔ ጋር እየሮጠች ሩቺያን ትደርሳለች። ሚኔ ራሷን ስታ ዝርግት እንዳለች ምንም አይነት ምልክት አትሰጥም ነበር። ይህን ሁኔታ ስትመለከት ሩቺያን በጣም ትደነግጣለች። ወደ ዶክተሯ ጋርም እየሮጠች ሄዳ ሩቺያን ትጠይቃለች። ዶክተር እንዴት ነበረ?
ሕክምናው እንዴት ነበር? ኦፕራሲዮኑ የሚሻላት ይመስልሻል? እባክሽ ንገሪኝ። ለመሆኑ እነማን ናችሁ እናንተ? የቅርብ ሰዎች ነን፣ ቤተሰቧ ነን። ለማንኛውም ሕክምናው በተሳካ ሁኔታ ተካሂዷል። ይሁንና ግን ጉዳቱ ከፍተኛ ስለነበረ አሁንም ቢሆን ሕይወቷ አደጋ ላይ ነው ያለው። በሞትና በሕይወት መካከል ነው ያለችው። ለረጅም ጊዜ ጥሩ የሆነ እንክብካቤና ሕክምና ያስፈልጋታል። ስለዚህ ይዞ ትቆያለች። ምናልባትም ደግሞ ድጋሚ ኦፕራሲዮን መሰራት ሊኖርባት ይችላል። ከፈጣሪ ጋር እንግዲህ ትናለች ብለን ተስፋ እናደርጋለን። እናመሰግናለን ዶክተር፣ እናመሰግናለን። እናት ሩቺያን እባክሽ እንደዚህ አትሁኝ፣ ተረጋጊ። ፈጣሪ ያውቃል። እንግዲህ እንደውም ወደ ቤት ልወስድሽ እፈልጋለሁ። አሁን ወደ ቤት ሄደሽ አረፍ ማለት ይኖርብሻል። ጥሩ ሁኔታ ላይ አይደለም ያለሽው። ችግር የለውም፣ ሹፌር ጋር ደውላለሁ፣ እሱ ይወስደኛል ወደ ቤት። አንተ መሄድ ትችላለህ። እረፍት አድርግ በቃ አንተም። መልካም ሩቺያን። በሌላ በኩል ፖሊስ ጣቢያ በቀኝና በግራ ይዘው ሶመርን ከፖሊስ ጣቢያ እያስወጡት በካቴናም ታስሯል። አቶ ኦዛርም እንደደረሰ ልጄ ምንም ነገር እንዳታስብ፣ ከጎንህ አለሁ፣ አባትህ አለሁ፣ አይዞህ። በመጨረሻም ወደ መኪና ውስጥ አስገብተው ፖሊሶቹ ሶመርን ይዘውት ይሄዳሉ። ጠበቃዎቹንም ኦዛር ይናገራል። እዛው እንገናኝ በቃ፣ እኔ በራሴ መኪና ሄዳለሁ፣ እናንተ ደግሞ ተከተሉኝ። ምንም ችግር የለም አቶ ኦዛር፣ አንተ እንዳልከው እናደርጋለን። በሌላ በኩል ቱርካን በጠዋት ተነስታ ለሚኒ ልጅ የሚሆን ነገር እያዘጋጀች ነው። እንዲሁም ደግሞ ሳሎን አይላም ለሩቺያን ትደውልላታለች። እየሰማሁሽ ነው አይላ። እናት ሩቺያን የምትፈልጊው ነገር ካለ ልጠይቅሽ ብዬ ነው። ማዘጋጀት ያለብኝ ነገር ካለ አስፈላጊ ከሆነ አለሽበት ድረስ አመጣልሻለሁ እያለችም አይላ ስትናገር ቱርካንም ወደ እሷ ጋር ቀረብ ትላለች። ምንም ነገር አያስፈልግም፣ ወደ ቤት እየመጣሁ ነው ያለሁት አይላ፣ እየተመለስኩ ነው ወደ ቤት። እኔ የምለው እናት ሩቺያን ሚኒ እንዴት ነች? አሁን ያለችበት ሁኔታ ምን ይመስላል? እያለችም ትጠይቃለች። ይህም ብላ ከጠየቀቻት በኋላ ሩቺያን ስልኩንም ትዘጋዋለች። እየተደናገጠች አይላ ቱርካንን እየተመለከተች ስልኩን እኮ ዘጋችሁ። እንደዚህ ከሆነ ይኸውልሽ በቃ አሁን ያለን አማራጭ አንድ ብቻ ነው አይላ። አንቺ ይኸውልሽ ኪራዝን ትንከባከቢያለሽ፣ ትከታተያታለሽ። እኔ ቀጥታ ሆስፒታል ሄዳለሁ። ሆስፒታል ሄጄ ሚኒ ያለችበትን ሁኔታ አረጋግጬ እመጣለሁ። ራሴው አያታለሁ በቃ ብላ ተናግራ ኪራዝንም ለአይላ ታስታቅፋታለች። ነገር ግን እኮ ይኸውልሽ ቱርካን ሩቺያን እኮ እየመጣች ነው ያለችው። አይ በቃ እንደዛ ነው መሆን ያለበት አይላ፣ ራሴ መሄድ ይኖርብኛል። ዶክተሮቹንም አናግሬ እመጣለሁ። በሌላ በኩል ዶኑሽና እንዲሁም ደግሞ አቶ ሳዲቅ ከሄዱ በኋላ ይህን ካረጋገጠች በኋላ ሩቺያን ከሹፌሯ ጋር እነ ናስሪን በር ላይ ትደርሳለች። ከመኪና ወረድ ብላ አይን ላይን እየተፋጠጡ ይመስለኛል አሁን ማውራት አለብን ናስሪን። በጣም ጥሩ ገብተን ማውራት እንችላለን፣ ግቢ እያለችም ናስሪን ትናገራለች። የምትፈልጊ ከሆነ ሻይ አለ። ሻዩ መቼም እስካሁን ድረስ አልቀዘቀዘም፣ አሁን ነው ገና ቁርስ የበላ ነው። ይሁንና ግን ያው ጊዜ አይኖርሽም አንቺ አይደለ እያለችም ናስሪን ሩቺያንን ትናገራለች። ትክክል የተናገርሽው፣ ጊዜ የለኝም፣ አሁን ነው ተመልሼ መሄድ ይኖርብኛል። አንድ ነገር ልጠይቅሽ ነው የመጣሁት። የኔ የልጅ ልጅ ኪራዝ አንቺ ቤት ውስጥ ምን ትሰራለች? ምን ልትሰራ ነው የመጣችው? ናስሪንም ዘና ብላ ትናገራለች። ይኸውልሽ ሰብአዊነትና ሰውነት ይቀድማል። ስለዚህ አሳዘነች። በጣም አስከፊ ሁኔታ ላይ ነበር የነበረችው እናቷ። በመጨረሻም ወደ ቤት ይዣቸው መጣሁ። ገና ለገና በዛ ጉዳይ ስለተገናኘን ብዬ እንደዛ ስተሰቃይ ዝም ብዬ ማየት አልነበረብኝም። አሳዘነችኝ፣ ይዣት መጣሁ። ይሁንና ግን በመጨረሻ ህፃኗን ልጅ ጥላ ሚኒ ሄደች። ልጅቷን ለኔ ጥላት ነበር ሄደችው። በመጨረሻም እንግዲህ እንደዚህ የተለያዩ መጥፎ ዜናዎች ተሰሙ። ይሄ ሁሉ ችግር መጣ እያለ ናስሪን ከተናገረች በኋላ ሩቺያን ኮስተር ብላ ይሄ ሁሉ ነገር የሆነው ያንቺ ልጅ ሚኒን ስለጠራቻት ነው፣ እነሱ ሆቴል ስለጠራቻት። እጅግ የሚያሳፍር ነገር ነው አይደለም እንዴ? ከዚህ በተጨማሪ ደግሞ ህሊናን በጣም የሚወቅስ ነገር ነው የተፈጠረው። ልጅሽ ያደረገችው አንቺም ብትሆኚ በእርግጠኝነት ህሊናሽ እየወቀሰሽ ነው አይደለም? ናስሪን ትናገራለች። ለምንድን ነው እሱ ህሊና የሚወቅሰኝ? ለምንድን ነው ሩቺያን? ለምን ይወቅሰኛል? እኛ እኮ ይኸውልሽ የሚኒን ህይወት አደጋ ላይ የሚጥል ነገር አላደረግንም። ስለዚህ ለምንድን ነው የምንወቀሰው? በእናንተ ምክንያት እኮ ይኸውልሽ ይቺ ልጅ ልትሞት ትችላለች። አንቺ ደግሞ ዋነኛ ተጠያቂ ነሽ። ምክንያቱም እውነታውን ለቱርካን የነገርሻት ዝርዝር አድርገሽ የነገርሻት አንቺ ነሽ። በመጨረሻም ደግሞ ልጅሽ ተናዳ ያንን ነገር አደረገች። ይባስ ብሎን የማስጠንቀቂያ ሰጥቼሽ ነበረ። ትጠነቀቂያለሽ ብዬ ነበረ። ቤተሰብሽ እንዳይበተን ትፈልጊያለሽ ብዬ ነበር ያሰብኩት ናስሪን እያለችም በደንብ ጠጋ ብላ አይኖቿን አፍጥጣ ለማንኛውም ናስሪን ይቺ ልጅ የምትሞት ከሆነ ሚኒ የምትሞት ከሆነ ለሁሉም ነገር ኃላፊነት አንቺ ትወስጃለሽ ብላ ተናግራ ጠላትም ሩቺያን ትወጣለች። በሌላ በኩል ፍርድ ቤት አቶ ኦዛር ከጠበቃው ጋር ወደ ውጭ ወጣ እያለ ስልክም ወደ ሩቺያን ጋር ይደውላል። ሄሎ ሩቺያን፣ ይኸውልሽ የኔ ውድ መልካም ዜና አለ። አሁን ምን ተፈጠረ ንገረኝ እባክህ። ይኸውልሽ አሁን ነፃ ነው። ልጃችን ሶመር ነፃ ተብሏል፣ ተለቋል። አላህ ይመስገን፣ በእውነት አላህ ይመስገን እያለችም በጣም ደስ ይላታል። ሚኒ ሙሉ ጤነኛ እስከምትሆንና ምስክርነት እስከምትሰጥ ድረስ ከእስር ቤት ወጥቷል። እንግዲህ መቼስ ምን እናደርጋለን ኦዛር፣ ያቺ ልጅ እንዳትሞት ጸሎት ማድረግ ነው። እንግዲህ ካልሞተች ነው አይደል ልጅ ነፃ የሚሆነው። ይኸውልሽ ተረጋጊ ሩቺያን። መጀመሪያ ፈጣሪ ለሰጠን ነገር ተመስገን ማለት ያስፈልጋል። አሁን ለጊዜው ተለቋል በቃ። ለዚህ ደግሞ ማመስገን ይገባል ፈጣሪ። ጸሎት ማድረግ ደግሞ ይገባል ለሚኒ። ከዚህ ውጭ ሌላ ምርጫ የለንም ሩቺያን። ለማንኛውም ሶመር እየመጣ ነው፣ ስልኩን ልዘጋው ሩቺያን ብሎ ተናግሮ ስልኩን ይዘጋል። በመጨረሻም አባትና ልጅም ይተቃቀፋሉ። ዋናው ነገር ሁሉም ነገር ማለፉ ነው የኔ ልጅ፣ አይዞህ
አሁን ሁሉም ነገር አልፏል። ተረጋጋ። ለጊዜውም ቢሆን ደስ ብሎኛል። ነገር ግን ሁሉም ነገር አላበቃለትም አባዬ። በቀጣዩ ቀጠሮ ደግሞ ምናልባትም ቱርካን ተከሳሽ ደግሞ ልትሆን ትችላለች። ጠበቃውም ይናገራል። ትክክለኛ ስጋትን ያነሳው ሶመር እሺ ሰምቻለሁ የተናገራችሁትን ነገር እያለ ኦዛርም ይናገራል። ለማንኛውም አሁን ለጊዜው ረፍት አግኝተናል። ስለሱ ደግሞ ቀስ ብለን እናስብበታለን። ከዚህ በተጨማሪ ደግሞ ፈጣሪ ብሎ ሚኒ ጤነኛ ከሆነች መናገር ከቻለች በመጨረሻም ይሄ ጉዳይ ዝግ ይደረጋል። ሁሉም ነገር ያበቃለታል። አሁን ወደ ቤት እንሂድ ልጅ፣ ወደ ቤት እንሂድ፣ ትንሽ ረፍት ያስፈልጋል ተባብሎ ተያይዘው መሄድ ይጀምራሉ። በሌላ በኩል ቱርካን ሆስፒታል ውስጥ ሚኒ የተኛችበት ሆስፒታል ከውጭ ሆና በመስታወት ውስጥ ሚኒን እየተመለከተች ነው። ዶክተሮቹም ሕክምና እያደረጉላት ቱርካንም በጣም በትካዜና እንባ በተሞላ ፊቷ ተክዛ ሚኒን እየተመለከተች ነው። ሕክምናውን እየጨረሱ ዶክተሮቹም ወደ ውጭ ሲወጡ ቱርካንም ዶክተሯን አቁማ ትጠይቃታል። ዶክተር አሁን የተሻለ ነገር ምን አለ? እየተሻላት ይመስልሻል ዶክተር? ንገሪኝ እባክሽ። ሌሊት ላይ የተወሰነ ለመተንፈስ ተቸግራ ነበረ። የመተንፈሻ አካሏ ላይ የተወሰነ ጉዳት አለ። ሳምባዋን በአግባቡ እየሰራ አይደለም። በአጠቃላይ አሁን ያለችበት ሁኔታ ብዙም መልካም ነው የሚባል ነገር አይደለም። ከከፋው ግን ይሻላል። ከዚህ በተጨማሪ ደግሞ በውስጥ የደም መፍሰስ ነገር ከተከሰተ ተመልሰን ድጋሚ ስራ ውስጥ መግባታችን አይቀርም። ወደ ቀድሞ ሁኔታዋ እንድትመለስ ያደርጋታል። እናም ቀደም ብሎ መልካም ዜና ለመናገር ከባድ ነው አሁን። በጣም አዝናለሁ። ለማንኛውም ግን እኛ አስፈላጊውን ነገር ሁሉ እያደረግንላን ያለ ነው ብላ ተናግራ ዶክተሯም በመጨረሻ ቱርካንን ትታት ትሄዳለች። ዞር እያለችም ሚኒን እየተመለከተች በመስታወቱ ላይ እጇንም ዘርግታ ስቅስቅ እያለችም ቱርካን ታለቅሳለች። እኔ በፍጹም ይሄ ነገር እንዲከሰት ፈልጌ አልነበረም ያደረኩት። አንቺ ላይ እንደዚህ አይነት አደጋ እንዲደርስ በፍጹም አልፈልግም ነበር። በእውነት በጣም ነው ማዝነው፣ በጣም አዝናለሁ እያለችም ስቅስቅ እያለች ታለቅሳለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ቻናሉ አዲስ ይሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።